ፕሬዝዳንትን ጨምሮ አልቡርሃን ሌሎቹም አክቹሊ የተነሱ ሐሳቦች ላይ በተወሰነ መንገድ ሪፍሌክት ማድረግ ጥሩ ይሆናል ብዬ አስባለሁ። የጽምዶን በተመለከተ አይ ቲንክ የተለያየ እይታ እንዳለ እዚህ ቤት እመለከታለሁ። ወይ አማራን በተመለከተ እኛ ጦርነት ውስጥ ነው ያለው፣ ህዝባችን ጦርነት ውስጥ ነው ያለው። ስትራቴጂክ ቾይዛችን ህዝባችንን ከህልውና ጥቃት ለመታደግ የምናደርጋቸውን ትብብሮች የምንመርጠው ነው የምንወስነው እኛ። ጦርነት ውስጥ ባንሆን ኖሮ ከማን ጋር መተባበር እንዳለብንና እንደሌለብን ከሌሎች የውጭ ኃይሎች ጋር ወይ ከሀገር ውስጥ ካሉ ኃይሎች ጋር መተባበር አለብን የለብንም የሚለውን የሚወስነው ነባራዊ ሁኔታው ፖለቲካዊ ሁኔታው ነው። ጦርነት ውስጥ ያለ ህዝብ ግን ስትራቴጂክ ቾይዙን የሚያደርገው ራሱ ነው። ስለዚህ ጦርነት ያወጀብን አካል ከማን ጋር መተባበር አለባችሁ ከማን ጋር መተባበር የለባችሁም የሚለውን አይወስንልንም ማለት ነው ለማለት። ስለዚህ በዚህ አንጻር ጦርነቱን ያወጀብንን አካል እስክናስቆመው ጦርነቱንና የህልውናውን ትግል እስክናሸንፍ ድረስ ህዝባችንን ከጥቃት ስቴት ቫዮለንስ መከላከል እስክንችል ድረስ ማድረግ ያለብንን ትብብሮች ሁሉ ከኢትዮጵያ ኃይሎች ጋር እያደረግን ያለ ነው። የምናደርጋቸውም የአማራን ህዝብ ጥቅምና የጥቅም መስመሮች ባስከበረ መንገድ ነው። ለምሳሌ በትግራይ ኃይሎችና በአማራ ህዝብ መካከል ቅራኔዎች አሉ የሚል አገዛዙ በተደጋጋሚ የሚያነሳቸው ትርክቶች አሉ። የአማራ ህዝብና የትግራይ ህዝብ ለዘላለም ደም ሲፋሰስ እንዲኖር አገዛዙ ካርድ አድርጎ ሊጠቀምባቸው የሚፈልጋቸው ፋክተሮች አሉ። ለምሳሌ የወልቃይት ፋክተር፣ ራያ ፋክተር እና ሌሎች ጉዳዮች ነው። ይሄንን ፋክተር ካገዛዙ ይሄንን ካርድ ካገዛዙ እጅ መንጠቅ ነው የኛ ፖለቲካዊ ግብ። የአማራ ህዝብና የትግራይ ህዝብ ችግሮቹን የሚፈታበትን ዘለቄታዊ መንገድ ማመቻቸት ነው። ምክንያቱም ኢትዮጵያ ውስጥ ፋንክሽኒንግ የሆነ ፖለቲካ ኖሮ የትግራይና የአማራ ህዝብ በጋራ ችግሮቹን የሚፈታበት ፖለቲካዊ አውድ አልተፈጠረም። ፕሪቶሪያ የሰረንደር ፓክት ነው አብይ አህመድ ዲፋይን ሲያደርገው የነበረው። ኢሚዲየትሊ የቀረበው ቾይስ በዛ ሂደት ውስጥ ፕሪቶሪያ ላይ ለነበረው ኃይል ምንድን ነው? ኤርትራን እንውጋ የሚል ምርጫ ነው። አማራን እንውጋ የሚል ምርጫ ነው። ታንዛኒያ ኦላ ለሰላም ድርድር በሄደበት የቀረበለት ምርጫ ሌሎች ኃይሎችን በጋራ በትብብር እንውጋ ነው። ዘላቂ የሆነ የሰላም እቅድ አይደለም የሚያቀርበው ይሄ አገዛዝ። የሚያቀርበው ጥምረቶችን ነው የሚያቀርበው። ይሄ አገዛዝ ተጣምረን ሌሎች ኃይሎችን እንውጋ ብሎ ኦፈር አቅርቦ የሱ ኦፈር ሪጀክት ተደረገ። የተሻለ ፕሮፖዛል ያቀረቡ ኃይሎች ናቸው ጽምዶን የፈጠሩ። ካገዛዙ ይልቅ ሌሎቹ ኃይሎች ሪላየብል መሆን ችለዋል ማለት ነው። ኤርትራን መንግስት እንውጋ የሚል አማራጭ፣ አማራን እንውጋ የሚል አማራጭ ቀርበዋል ለብዙ ኃይሎች። ይሄ አገዛዝ ቢችል ኖሮ በቀጠናው ላይ ያሉ ኃይሎችን ሱዳንን ጨምሮ አስተባብሮ ህዝባችንን ማድቀቅ ይፈልጋል። በተደጋጋሚ የሱዳን ፕሬዝዳንትን ጨምሮ አልቡርሃን አልፋሽጋን ውሰዱና በዚህ በኩል አማራን ኮንቴን አድርጉልን፣ በተመሳሳይ ትግራይንም በተመለከተ በተመሳሳይ እንደዚሁ በርካታ ኃይሎችን እያደራጀ ፕሮክሲ ላይ ለምሳሌ አሁን ሐራ መሬት ላይ ፕሮክሲን አስቀድሞ ማደራጀት የጀመረው ይሄ አገዛዝ ነው። ለሰላም ያለው ፍኖት ምንድን ነው? ለምሳሌ አሁን ናሽናል ዳያሎግ ያደርጋል። ዋይ ናሽናል ዳያሎግ ዋይል ዘ ካንትሪ ኢዝ አት ዋር? ሰላሙን ማሸነፍ እንዳልፈለገ ግልጽ ነው ማለት ነው። ኮሚትድ አይደለም፣ ፖለቲካል ዊል የለውም ሰላምን ለማጽናት ኢትዮጵያ ውስጥ። የሚፈልገው ሌሎች ህዝቦች ጦርነት ውስጥ እያሉ እሱ የሚፈልገውን ፖለቲካል ኮንሶሊዴሽን እና ሌጂቲሜሲ ወይንም ደግሞ አዲስ ፖለቲካል ሪአሬንጅመንት ማዋለድ ነው። ዋይል ፒፕል አር አት ዋር፣ ሌላው ህዝብ ጦርነት ውስጥ ነው፣ ሌላው ልሂቅ በስደት ነው፣ ሌላው ህዝብ እስር ቤት ውስጥ ነው፣ ሌላው ጦርነት ውስጥ ነው። ግን እሱ ደግሞ ናሽናል ዲያሎግ እያረኩ ነው ይላል። ሰላም የሚፈልግ ኃይል አንተ ከኔ ጋር ብትጣላ ሰላም ከፈለግ ከኔ ጋር አይደለም የምትነጋገረው፣ ጦርነት ከታጠቀ ኃይል ጋር ነው የምትናገረው የሀገሪቱን ሰላም ለማስፈን። ግን ዲያሎጉን ከስርዓቱ የመጣ የፖለቲካ ቀውስ አድርጎ ሳይሆን መፍታት የፈለገው ወደ ኋላ ሄዶ ታሪክንና ወደፊት ፖለቲካ የኢትዮጵያን ቀጣይ ፖለቲካል ፕሮጀክት ሊወስን የሚችልለትን ሂደት በራሱ ሂደት ጀመረ። ዊዛውት ኢንቮልቪንግ ማይን ኢትዮጵያ ውስጥ አሉ የሚባሉ አክተሮችን ትቶ ኮሚትመንት የለውም ማለት ነው። ሰላም አይደለም የሚፈልገው ማለት ነው። ጽምዶንም በተመለከተ በጣም አምፕሊፋይ የሚያደርግበት ምክንያት በነገራችን ላይ ጽምዶ ኩድ ቢ ፐርሰፕሽን ፐርሲቭድ ትሬት ሊሆን ይችላል። አክቹዋሊ ኤግዚስት ላይ ያደርግ ይችላል። አሁንም የምንሰማው በአገዛዙ በኩል ነው በተደጋጋሚ አምፕሊፋይ ሲደረግ የምንሰማው ማለት ነው። ግን ይሄ አገዛዝ በኢትዮጵያ ህዝቦች ህልውና ላይ አደጋ ከደቀነ በኋላ we are fighting ለምሳሌ ከዚህ አገዛዝ የስቴት ቫዮለንስን ለመቀልበስ እኮ ነው የአማራ አርሶ አደር እየታገለ ያለው።
የትግራይ ህዝብ ከአገዛዙ የተቃጣበትን ጥፋት እኮ ነው ለመከላከል ደፋ ቀና እያለ ያለው። በዚህ ሂደት ውስጥ አገዛዙ ኖርማላይዜሽን እና ፖለቲካውን ሳያክል ጦርነት ባወጀበት ሂደት ውስጥ ህዝብን አስገብቶ ተባበራችሁ እያለ እንዴት ትብብርን ሊያወግዝ ይሞክራል? It's just a war of survival። እንዴት ይዳን ማህበረሰባችን? ለምሳሌ ትግራይ ላይ ባንኪንግ እና የባንክ አክሰስ እንዳይኖር አደረገ። በምን መንገድ ይገበያ የትግራይ ህዝብ? በምን ገንዘብ ልክ እንደና አልቡርሃን ሌሎች አካባቢ ዳርፉር ላይ ምናምን የባንክ ሲስተም እንዳይኖር አደረገው፣ ካሽ ፍሎ እንዳይኖር አደረጉ፣ ሰው እንዳይገበያ ያደረጉ፣ ጦርነትን በብዙ ፎርም ጦርነትን በተለያየ መንገድ ኖት አክቹዋል ቫዮለንሱ ብቻ አይደለም፣ በተለያየ መንገድ በሚዲያ ጦርነት ያካሂዳሉ፣ በባንክ ጦርነት ያካሂዳሉ፣ በሕክምና ጦርነት ያደርጋሉ፣ ማህበራዊ አገልግሎትን በመከልከል ጦርነት ያደርጋሉ። ይሄንን ሁሉ ጦርነት በህዝቦች ላይ የተቃጣ ጦርነት በዋናነት የሚመራው አካል እነዚህ ህዝቦች ራሳቸውን ለመከላከል የሚችሉበትን እድል ነፍቆ በምርጫ እንዳንከላከለው ጦርነት ውስጥ ያለን ምርጫ ያካሂዳል። በናሽናል ዳያሎግ ውስጥ ተወክለን ህዝባችንና የህዝባችንን ጥያቄ እንዳንመልስ ጦርነትን ለማስቆም ፈቃደኛ ሆኖ አንደኛውም አጀንዳ ጦርነትን የማስቆም አጀንዳ አይደለም። ከስምንቱ አጀንዳ ውስጥ የኢትዮጵያ ፕራዮሪቲ would have been peace ነው ቀድሞ። ግን ናሽናል ዳያሎጉ የሚያወራው ስለሌላ ነገር ነው። ኢቨን ቀደም አሁን ጀዋር ምን አለ? የኦሮሞ ህዝብ ጥያቄ ኢቮልቭ አድርጓል። የአማራ ህዝብም ጥያቄ ኢቮልቭ አድርጓል። it is not አሁን ህገ መንግስቱንም አይደለም እኛ እያወራን ያለን። it's about survival። ጦርነት ነው ያለው። በሁሉም አካባቢ ላይ ያለው ጦርነት ነው። ከ10 ሚሊዮን በላይ ህዝብ ትምህርት አይማርም፣ ወጥቶ መግባት አይቻልም። የአዲስ አበባ መምጣት ምን ያህል ከባድ እንደሆነ ታውቃላችሁ። አሊ ዶሮን እንዴት እየተጠቀመበት እንዳለ ማለት ነው። በእነዚህ ሁሉ ሂደቶች ውስጥ አንድ ህዝብ ስትራቴጂክ ቾይስ ሊያደርግ ይችላል። በነገራችን ላይ ጸምዶ ያገዛዙ ፖለቲካል ፌር እና ፓራሊሲስ የፈጠረው ስትራቴጂክ በተለይ ጂኦፖለቲካል ክራይሲስ ነው። የኢትዮጵያ የፖለቲካ ቀውስ የወለደው ጂኦፖለቲካል ክራይሲስ ነው። ብልጽግና ያልተገነዘበው ነገር ኢትዮጵያ ውስጥ ያሉ ህዝቦችን ኮንቴን አድርጎ አስርቦ በጦርነት ፈጃለሁ ብሎ ነበር የሚያስበው የነበረው። በዛ ሂደት ውስጥ የራሱን የፖለቲካ ቅቡልነት አገኛለሁ ብሎ ያስብ ነበር። አንፎርቹኔትሊ ምን መጣበት? ጂኦፖለቲካል ክራይሲስ መጣ። ከዚህ በፊት እሱ እንደሚለው በተለይ ከሶቪየት ኮላፕስ በኋላ በዓለም አቀፍ ደረጃ ፕሮክሲን የሚደግፉ አካላት የሉም። ስለዚህ የታጠቁ ኃይሎችን የሚደግፍ ፖለቲካል ኢንቫይሮንመንት በሌለበት ሁኔታ ውስጥ የኃይል የበላይነት የሚኖረኝ እኔ ብቻ ነኝ ብሎ ያስብ ነበር። ፍሊፕ አደረገ እሱ። አሁን አብይ አህመድ አንዱ ፕሮክሲ ነው፣ ራሱ በሌሎች ኃይሎች የሚደገፍ አካል ነው የሆነው። ቀደም ለምሳሌ ቴዲ አብይ አህመድ ለምንድን ነው የማይቆረጠም የሆነው ስትል ነበር። ነው አብይ አህመድ የሚቆረጠም ሆኗል። አብይ አህመድ ፖለቲካውን ተሸንፏል፣ ወታደራዊ አቅሙ ተሟጧል፣ ኢኮኖሚያዊ ክራይሲስ ውስጥ ገብቷል። በብዙ መንገድ ጽምዶ እኮ የአብይ አህመድ ሽንፈት ማሳያ ነው። የግብፅ ሶማሊያ መምጣት እኮ የአብይ አህመድ ሽንፈት ማሳያ ነው። በሱዳንና በአብይ አህመድ መካከል ያለው መፋጠጥ የዛ ውጤት ነው ማለት ነው። እና ከዚህ አንፃር እሺ ቴዲ አመሰግናለሁ። በዚህ ላይ ልጨርስ። ምናልባት ያነሳልኝ ግን ሁለት ክሪቲካል ነገሮች ነበሩ። ፋኖን በተመለከተና ክላሪቲ የለም። ሌላኛው ለኢንፊልትሬሽን ተጋላጭ ነው የአማራ ትግል የሚል ነው። በአማርኛ ቋንቋ መሆኑ ትግሉ ማንም ኢንፊልትሬት እንዲያደርገው ሆኗል የሚል ነገር አንስታል። አይ ቲንክ የትኛውም ትግል ለዛ ተጋላጭ ነው፣ ሰሰፕተብል ነው፣ ኢንፊልትሬት ይደረጋል። ግን ምንድነው አማርኛ መሆኑ እንደውም የኢትዮጵያ ሕዝብ አብዛኛው ክላሪቲ እንዲኖረው ስለ ትግሉ እንዲያውቅ እድል የፈጠረ ነው ብዬ ነው ሌላ መንገድ የምመለከተው። ግን ፋኖ በርካታ የኃይል ማዕከላት አማራ ውስጥ እንዲፈጠሩ አላደረገም። ኮንሶሊዴት እያደረገ በጣም በበርካታ ፕሬሸር ውስጥ ኢመርጅ ያደረገ ኃይል ነው። የዛሬ 3 ዓመት ፋኖ ምን ነበር? ዛሬ ምንድን ነው ያለው? ዛሬ በቀጠናው ላይ ትብብር ከሚያደርጉ ኃይሎች መካከል አንደኛው ነው ማለት ምን ማለት ነው? is more clear እየሆነ ሞር ሐሳቡን ትሬንድ እያደረገ በሌሎች ህዝቦች ተቀባይነት እያገኘ ኢትዮጵያ ውስጥም ከውጭ ያሉ ኃይሎችንም ማስተባበር እየቻለ በቀጠናው ላይ የአብይ አህመድ ስርዓት ላይ ተጽዕኖ ለመፍጠርና አብይ ተገዶ ወደ ሽግግር እንዲመጣ አስገዳጅ ሁኔታን ፈጥሯል ማለት ነው ብዬ ነው ማስበው። በዚህ ነገር ክላሪቲ አለ። ወደፊት ግን ክሊር ያልሆኑ ነገሮች ካሉ I am there ብዙ ነገሮችን ለማብራራት እችላለሁ። Thank you.